ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? እንደተለመደ ሁሉ ዛሬም አዳዲስ መረጃዎችን ሰንደን መተናል። አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። አውሮፕላኑ ባጋጠመው የእሳት አደጋ ምክንያት በርካቶች ሲጎዱ በርካቶች ደግሞ በአውሮፕላኑ ክንፍ ላይ ለመውጣት ተገደዋል። ይህ የሆነው በዓለም አቀፍ አውሮፕላን ማረፊያ እያረፈ የነበረ አውሮፕላን በሞተሩ ላይ ባጋጠመው የእሳት አደጋ 12 ሰዎች ሲጎዱ ሕክምና እየተከታተሉ ይገኛሉ። ቀሪዎቹ ደግሞ በአውሮፕላኑ ክንፍ በኩል ወደ ውጭ ለመውጣት ተገደዋል። ዝርዝር አለን። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ኢትዮጵያ ውስጥ የተለያዩ ፖለቲከኞች በቀይ ባህር ዙሪያ የሚሰጧቸው ጠባጫሪ መግለጫዎች አላስፈላጊ ውጥረት እየፈጠሩ ነው ሲሉ በኤክስ ገጻቸው ላይ አስተላልፈዋል። እንደሳቸው ገለጻ ከሆነ ይህ አይነቱ ድርጊት በጽኑ ሊወገዝ ይገባዋል ባይ ናቸው። ቃል አቀባዩ ጨምረውም ኤርትራ በትግራይ የተለያዩ ቡድኖች መካከል ያለውን ሽኩቻ የማባባስ ፍላጎት የላትም ብለዋል። የቀድሞ ከንቲባ 13 ዓመት ጽኑ እስራት ተፈረደባቸው። የሐዋሳ ከፍተኛ ፍርድ ቤት በሁለት ክሶች ጥፋተኛ የተባሉት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ተኬ ላይ 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት አስተላልፎባቸዋል። ይህንንም ጉዳይ በስፋት የምንመለከተ ይሆናል። ከዚህ ባሻገር በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ የሚደገፉ የትግራይ ኃይል አባላት መቀሌ የሚገኘውን ኤፍኤም ሬዲዮ ጣቢያና የከተማዋን ከንቲባ ጽሕፈት ቤት ተቆጣጥሯል። በተመሳሳይ ይኸው የህወሓት ክንፍ ከዚህ ቀደም በከተማው ምክር ቤት ተመርጠዋል ያላቸውን ዶክተር ረዳኢ በርሄን ድጋሚ የከተማው ከንቲባ አድርጎ ሾሟል። በፕሬዝዳንት ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደር ከዚህ ቀደም በሌላኛው የህወሓት ክንፍ የተሾሙትን ከንቲባ እንቅስቃሴ በማገድ አቶ ብርሃነ ገብረ ኢየሱስን የመቀሌ ከንቲባ አድርጎ መሾሙ ይታወሳል። በሁለቱ ህወሓት ክንፎች መካከል የተፈጠረው ውጥረት ተከትሎ 1 ሚሊዮን የሚጠጋ ነዋሪዎች ያሏት መቀሌ ያለ ከንቲባና ያለ ህዝባዊ አገልግሎት ለ4 ወራት ቆይታለች። ይህንን አወዛጋቢ ጉዳይ በትንታኔ የምንመለከተ ይሆናል። በያላችሁበት አብራችሁን ቆዩ የአክብሮት ግብዣችን ነው። በድጋሚ ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ዝርዝሩ እንሻገራለን። በቀዳሚነት የምንመለከተው መረጃ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት መቀሌ የሚገኘውን ኤፍኤም ሬዲዮ ጣቢያና የከተማውን ከንቲባ ጽሕፈት ቤት ተቆጣጥረዋል። በተመሳሳይም ይኸው የህወሓት ክንፍ ከዚህ ቀደም በከተማው ምክር ቤት ተመርጠዋል ያላቸውን ዶክተር ረዳኢ በርሄን በድጋሚ የከተማው ከንቲባ አድርጎ ሾሟል። በፕሬዝዳንት ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደር ከዚህ ቀደም በሌላኛው የህወሓት ክንፍ የተሾሙትን ከንቲባ እንቅስቃሴ በማገድ የመቀሌ ከንቲባ አድርጎ መሾሙ ይታወሳል። በሁለቱ ህወሓት ክንፎች መካከል የተፈጠረው ውጥረት ተከትሎ 1 ሚሊዮን የሚጠጉ ነዋሪዎች ያሏት መቀሌ ያለ ከንቲባና ያለ ህዝባዊ አገልግሎት ለ4 ወራት ቆይታለች። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፈው የትግራይ ሰራዊት አዛዦች መሪነት በተለያዩ የትግራይ ክልል ከተሞችና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽሕፈት ቤቶቹን ተቆጣጥረዋል። እንደዚሁም በጊዜያዊ አስተዳደሩ ተሹመው የነበሩ አመራሮችን በመተካት ላይ ይገኛል። የተሾሙ ያሉት አመራሮች በትግራይ ጦርነት ከመቀስቀሱ በፊት ምርጫ ተካሂዶ የተቋቋመው ምክር ቤት የሾማቸው አመራሮች ናቸው። ለ2 ዓመታት የዘለቀው የትግራይን ጦርነት የቋጨው የሰላም ስምምነትን ተከትሎ የፌዴራል መንግስቱ ተቀባይነት የለውም ባለው ምርጫ የተቋቋመው የትግራይ መንግስት እንዲፈርስ ተደርጓል። ሆኖም ጊዜያዊ አስተዳደሩን ለማቋቋም በፈጀው 6 ወራት ውስጥ ህገወጥ በተባለው ምርጫ የተሾሙት አመራሮች የክልሉ ከተሞችና ዞኖችን ሲያስተዳድር ቆይቷል። የፕሪቶሪያውን ስምምነት ተከትሎ የጊዜያዊ አስተዳደሩን መሪነት የተረከቡት አቶ ጌታቸው ረዳ አብዛኞቹን አመራሮች በማንሳት በራሳቸው ሾመዋል። ከዚህ ቀደም የነበሩት የከተማና የዞን አመራሮች ከመንግስት ስራ በበለጠ የፓርቲ ተግባራትን አስቀድመዋል በማለት በአዳዲስ አመራሮች መተካታቸውም ይታወሳል። እኔ በምክር ቤቱ የተሾምኩ ህጋዊ ከንቲባ ነኝ። በመቀሌ ከተማ እንዲሁም በሌሎች ከተሞች ማቋቋሚያ አዋጅ 341 ማንኛውንም ከንቲባ የሚሾም አሸናፊ ፓርቲ ነው ሲሉ አዲሱ የመቀሌ ከንቲባ ረዳኢ በርሄ መናገራቸውን የክልሉ መገናኛ ብዙሃን ዘግቧል። ሉዓላዊ ስልጣን የህዝብ መሆኑ እየታወቀ ይህንን በመጣስ የከንቲባውን ጽሕፈት ቤት በመዝጋት ህዝብ አገልግሎት እንዳያገኝ ተደርጓል ያሉት ከንቲባው አሁን ግን በምክር ቤቱ የተመረጠው ከንቲባ ስራውን በይፋው ጀምሯል ሲሉም አስታውቀዋል። ካለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤልና በምክትል ሊቀመንበሩ ጌታቸው ረዳ በሚመሩ ቡድኖች ተከፍሎ እየተወዛገበም ይገኛል።
ለወራት በገለልተኝነት ከቆዩት የትግራይ ሰራዊት አዛዦች መካከል አብዛኞቹ በደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልሉ ውስጥ ከፍተኛ ስጋትም ተፈጥሯል። በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት በከተማው የሚገኘውን ኤፍኤም መቀሌ 104.1 ትናንት ሐሙስ መቆጣጠራቸውን ቢቢሲ አረጋግጧል። ትናንት ረፋድ ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን በመቆጣጠር በደብረጽዮን በሚመራው የህወሓት ክንፍ የተሾመውን ኃላፊና አዲስ የአመራር ቦርድ በግዳጅ እንዲገቡ ማድረጋቸውን ሰራተኞቹ ለቢቢሲ ተናግረዋል። በትግራይ ኃይሎች ታጅበው በኃይል ሬዲዮ ጣቢያውን ተቆጣጥረዋል። አሁን ሰራዊቱ የሬዲዮ ጣቢያውን እየጠበቀ ነው። ሰራተኞችም ግራ ተጋብተዋል ብለዋል። ቀደም ሲል ጣቢያውን መምራት አለብኝ ሲሉ የነበሩት አቶ ዘመን ፈስፍሳና አዲስ የዳይሬክተሮች ቦርድ ከታጣቂዎች ጋር መምጣታቸውን ሰራተኞቹ ተናግረዋል። በኢትዮጵያ ብሮድካስቲንግ ባለስልጣን መተዳደሪያ ደንብ የሚንቀሳቀሰው ኤፍኤም መቀሌ 104.4 በትግራይ ክልል ቴሌቪዥን ፈቃድ ከተሰጠው 16 ዓመታትን አስቆጥሯል። ባለፈው ጥር መጨረሻ ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ሙከራ ማድረጋቸውን መግለጹም የሚታወስ ነው። አቶ ጌታቸው ረዳ የመንግስት መዋቅር አፈርሰዋል በሚል 3 የሰራዊት አዛዦችን ያገዱ ሲሆን በሌተናል ጀነራል ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጁስ የሚመራው የትግራይ ሰላምና ደህንነት ቢሮ ውሳኔውን እንደማይቀበል ካሳወቀ በኋላ የቢሮ ኃላፊም በተመሳሳይ እግድ ተጥሎባቸዋል። የክልሉ ጊዜያዊ አስተዳደር መስተዳድር ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የሀገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደር ሲሉም ጠይቀዋል። የትግራይ ሰላምና ደህንነት ቢሮ በበኩሉ በራሳቸው አቅም ሊፈቱ የሚችሉ የውስጥና የፖለቲካ ችግሮችን ለመፍታት ሶስተኛ ወገን መጋበዝ አሳፋሪ ነው በማለት በፌስቡክ ገጹ አስፍሯል። በዚህ ረገድ የትኛውም የኃይል እንቅስቃሴ ችግር ወደ ሌላ አቅጣጫ እንዲሸጋገርና እንዲባባስ ይደረጋል ያለው መግለጫውም ህዝቡም ደስተኛ እንደማይሆን መግለጫው አክሎ ገልጿል። በትግራይ ለወራት የቆየውና ከጊዜ ወደ ጊዜ እየተባባሰ ያለው ውጥረትና ፍጥጫ ከሁለቱ ዓመት የደም አፋሳሽ ጦርነት ባላገገመው ህዝብ ላይ ከፍተኛ ስጋት ፈጥሯል። ወደ ቀጣዩ መረጃ ስንሻገር አውሮፕላኑ ባጋጠመው የእሳት አደጋ ምክንያት በርካቶች ሲጎዱ፣ በርካቶች ደግሞ በአውሮፕላኑ ክንፍ ላይ ለመውጣት ተገደዋል። በዓለም አቀፍ አውሮፕላን ማረፊያ እያረፈ የነበረው አውሮፕላን በሞተሩ ላይ ባጋጠመው የእሳት አደጋ 12 ሰዎች ጉዳት ደርሶባቸው ሕክምና እየተከታተሉ ሲሆን ቀሪዎቹ መንገደኞች ደግሞ በአውሮፕላኑ ክንፍ በኩል ወደ ውጭ ለመውጣት ተገደዋል። የአሜሪካው አየር መንገድ ከኮሎራዶ ወደ ዳላስ 172 መንገደኞችንና 6 የበረራ ሰራተኞችን ይዞ እየተጓዘ ነበር። በአካባቢው ሰዓት አቆጣጠር ከቀኑ 11 ሰዓት ከ15 ሲሆን የበረራ አስተናጋጆች በአንደኛው የአውሮፕላን ሞተር ላይ የንዝረትና የመንቀጥቀጥ ምልክት መመልከታቸውን ተከትሎ በዴንቨር ዓለም አቀፍ አውሮፕላን ማረፊያ ለማረፍ መገደዱን የፌዴራል አቪዬሽን አስተዳደር አስታውቋል። የአውሮፕላን አብራሪው ከማረፉ ጥቂት ቀደም ብሎ በረራው የሞተር ችግር እንዳጋጠመው ለዴንቨር የአየር ትራፊክ ተቆጣጣሪዎች አሳውቆ የነበረ ቢሆንም ነገር ግን ሁኔታው ድንገተኛ መሆኑን እንደገለጸ ተሰምቷል። ይህ የሆነበት ምክንያት አውሮፕላኑ እስኪያርፍ ድረስ የእሳትም ሆነ የጭስ ምልክት ባለማሳየቱ ነው። ነገር ግን አውሮፕላኑ ምድር ላይ እንዳረፈ ከፍተኛ ጭስና እሳት በመልቀቁ አብራሪው ለትራፊክ ተቆጣጣሪዎች የአደጋ ጊዜ መልእክት ማስተላለፉ ተነግሯል። ይህንን ተከትሎም በሞተሩ አቅራቢያ የሚገኘውን የአውሮፕላን በር መክፈት ባለመቻሉ አንዳንድ መንገደኞች በአውሮፕላኑ እቃ መጫኛ ክፍል በኩል በመንሸራተት ሲወርዱ፣ ሌሎች ደግሞ ክንፉ ላይ ቆመው ታይተዋል። በአደጋው 12 መንገደኞች ካጋጠማቸው ጉዳት ባለፈ በንብረትና በሰው ሕይወት ላይ የከፋ ጉዳት አለመድረሱ ተሰምቷል። የአሜሪካ አየር መንገድ ወደ ዴንቨር ተቀያሪ አውሮፕላን በመላክ መንገደኞቹ የዳላስ ጉዟቸውን እንዲቀጥሉ አድርጓል። የትላንቱ የአውሮፕላን ሞተር እሳት የዴልታ አየር መንገድ በቶሮንቶ ዓለም አቀፍ አውሮፕላን ማረፊያ ማኮብኮቢያ ላይ ተገልብጦ በእሳት ከተያዘ ከ3 ሳምንታት በኋላ እየተከሰተ ነው። ከሁለቱ አደጋዎች ቀደም ብሎ ደግሞ በአላስካ፣ ፊላዴልፊያና ዋሽንግተን ዲሲ የሰው ሕይወት ጭምር ያለፈባቸው አደጋዎች ተመዝግበዋል። በሌላ በኩል በታህሳስ ወር በደቡብ ኮሪያና በካዛኪስታን የደረሱ የአውሮፕላን አደጋዎች ከ200 በላይ ሰዎችን ሕይወት ቀጥፈዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ